ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። ከነገው ጨዋታ አስቀድሞ እንግዲህ አሰልጣኝ ማይክል ካሪክ ጋዜጣዊ መግለጫ ሰጥቷል። እኛና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማይክል ካሪክ እንግዲህ በውድድር ዘመኑ ማሳካት ስለሚፈልጉት እቅድ ሲጠየቅ እንዲህ ሲል መልሰዋል። እንደዚህ ብሎ ለመግለጽ ያስቸግራል። እንዳልኩ ወደ መሪዎቹ መቅረብ እንፈልጋለን። ነገር ግን ወደዛ ቦታ ለመድረስ እንዲሁም ለአውሮፓ ኳስ ብቁ ለመሆን አንድ እርምጃ ወደፊት መራመድ ያስፈልገናል። በጋራ እንዲሁም ተጫዋቾች በክል ማሳደግ እንፈልጋለን እና እኔ በዚህ ኃላፊነት ማድረግ የምፈልገው ትልቁ ነገር ይሄ ነው ሲል ተናግሯል። ተጫዋቾች በግል ደረጃ ከተሻሻሉ ቡድኑም እንደዚሁ አብሮ ያድጋል። በተቻለ መጠን በሊጉ ከፍተኛ ደረጃ ላይ መጨረስ እንፈልጋለን እና የት እንደምናጠናቅቅ አብረን የምናይ ይሆናል ሲል ተናግሯል። ማንቸስተር ዩናይትድን በአሰልጣኝነት መምራት ምን ማለት እንደሆነ ሲጠየቅ ደግሞ ማንቸስተር ዩናይትድን በአሰልጣኝነት መምራት ለእኔ ትልቅ ትርጉም አለው። በተለያዩ ሚናዎች ይህንን ክለብ አገልግያለሁ። ይህም ለዚህ ቡድን ትልቅ ፍቅር እንዲኖረኝ አድርጓል ሲል ተናግሯል። ዩናይትድ ለረጅም ጊዜ የህይወቴ አንዱ አካል ሆኖ ቆይቷል። በብዙ መንገዶች የሰጠኝን ቦታ መርዳት እችላለሁ። ቡድኑን ወደ ስኬት ለመውሰድ ቸኩያለሁ ሲል ተናግሯል። ማሳካት ያለብንን አስፈላጊ ተግባሮች ጨዋታዎችን ማሸነፍ እንዲሁም ጥሩ የጨዋታ እንቅስቃሴ ማሳየት ነው ሲል ተናግሯል። ማይክል ካሪክ ስለ ማቲያስ ዴሊክት ጉዳት ማቲያስ ዴሊክት አሁንም ካጋጠመው ጉዳት አላገገመም፣ ነገር ግን በቅርቡ እንደሚመለስ ተስፋ እናደርጋለን። ከዚህ በፊት ይመለሳል ብለን ካሰብነው ትንሽ እንደዘገየ እናምናለን ብሏል። ከአመራሮች ጋር ስላለው ግንኙነት ደግሞ ከጄንሰን ዊልኮክስ ጋር ብዙ ጊዜ ተነጋግሬያለሁ። ከጄንሰን እና ከኦማር ቤራዳ ጋር በቅርበት እየሰራው እገኛለሁ። ባለፉት ጥቂት ቀናት መገመት እንደምትችሉት ብዙ ነገሮች ተወያይተናል ሲል የማንቸስተር ዩናይትድ ጊዜ አሰልጣኝ ማይክል ካሪክ ተናግረዋል። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር አዲስ ፈተና መጋፈጥ እንደሚፈልግ ከወራት በፊት ለክለቡ አሳውቄያለሁ ሲሉ ተናግሯል። ኦሊቨር ግላስነር እንግዲህ ማንቸስተር ዩናይትድ ሊሾማቸው ካሰባቸው አሰልጣኞች ውስጥ አንዱ እንደሆነ ይታወቃልና ይህ አሰልጣኝ እንግዲህ አዲስ ፈተናን መጋፈጥ እንደሚፈልጉ ወይም ደግሞ ወደ ትልቅ ክለብ መሄድ እንደሚፈልጉ በይፋ አሳውቀዋል እና እንግዲህ ማንቸስተር ዩናይትድም ለመሾም ካሰባቸው አሰልጣኞች ውስጥ አንዱ እንደሆኑ የሚታወቅ ጉዳይ ነው። አሰልጣኝ አንቶኒዮ ኮንቴ በቀድሞ አሰልጣኝ አሞሪም ላይ ትችት ሰንዝሯል። በአሁኑ ጊዜ አንዳንድ ወጣት አሰልጣኞች ኩራተኞች ናቸው፣ ከተጫዋቾች ጋር ለመላመድ ፈቃደኛ አይደሉም። አንድ ወጣት ማለትም ሆይሉንድ ሲለፋ ከተመለከቱ እንዲለምድ እድል ከመስጠት ይልቅ ይወቅሱታል። ሁልጊዜም ከራሳቸው በስተቀር ሁሉንም ሰው ይወቅሳሉ ሲል ነው አሰልጣኝ ሩበን አሞሪም በተለይም ደግሞ ከተጫዋቾች ጋር ያላቸው ግንኙነት በመልካም የሚወሰድ እንዳልሆነ የተናገሩት። ከካዝሜሮ ጋርም ተያይዞ አዲስ መረጃ ወጥቷል። እንግዲህ ኮንትራቱ ላይ በሰፈረው መሰረት ካዝሜሮ በዚህ የውድድር ዘመን 35 ጨዋታዎችን በቋሚነት መጀመር ከቻለ በማንቸስተር ዩናይትድ ለተጨማሪ 1 ዓመት መቆየት ይችላል ማለት ነው። ይህ እንዲሳካ ከዚህ በኋላ ያሉ ቀሪ 17 ጨዋታዎችን በቋሚነት መጀመር ይጠበቅበታል። ነገር ግን ይህ ይፈጥራል ተብሎ አይጠበቅም። በተለይም ካርሎስ ካዝሜሮ ከጥቂት ጊዜያት ጀምሮ እንግዲህ ጥሩ የሚባል እንቅስቃሴን እያስመለከተን አይደለም እና ከእድሜው መግፋት ጋር ተያይዞ ማንቸስተር ዩናይትዶች አዲስ የመሃል ስፍራ ተጫዋች በተለይም በክረምቱ የዝውውር መስኮት በቋሚው ለማስፈረም እንዲንቀሳቀሱ ያደርጋቸዋል ተብሎ ይጠበቃል። የካርሎስ ካዝሜሮን ከማንቸስተር ዩናይትድ መልቀቅን ተከትሎ ሌላኛው መረጃ እንግዲህ ማንቸስተር ዩናይትድ ባለፉት 24 ሰዓታት ውስጥ ስሙ ያልተጠቀሰ አማካኝ ተጫዋች በውሰት ለማስፈረም ንግግር አድርጓል ተብሏል። ተጫዋቹ የፕሪሚየር ሊግ ልምድ ያለው ሲሆን በአሁኑ ሰዓት ከእንግሊዝ ውጭ እየተጫወተ ይገኛል ሲል ነው የገለጸው። ቤን ጃኮብ እንደገለጸው ከሆነ ትክክለኛ ስሙን መናገር እንዳልፈለገ ነው የገለጸው። ከዚህ በፊት እንግዲህ እኔ መረጃዎችን ላደርሳችሁ ሞክሬ ነበረ። ማንቸስተር ዩናይትዶች በተለይም የወልቭሱን ተጫዋች ጎሜዝን ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ማንቸስተር ዩናይትዶች ጎሜዝን ለማስፈረም ከዚህ በፊት ሙከራዎችን ሲያደርጉ ነበር። ነገር ግን አሁን የሚወጡ መረጃዎች እንደሚጠቁሙ ከሆነ ዩናይትዶች ይህንን ተጫዋች ለማስፈረም ሙከራ እያደረጉ እንደሆነ እየተገለጸ ይገኛል። ቤን ጃኮብ እንደገለጸው ከሆነ ግን ተጫዋቹ በአሁን ሰዓት ከእንግሊዝ ውጭ እየተጫወተ እንደሆነ ነው። ይህ ማለት ደግሞ ጎሜዝን ለማለት ፈልጎ አይደለም። ነገር ግን ማንቸስተር ዩናይትዶች ጎሜዝንም ለማስፈረም ወሳኝ ስራዎችን እየሰሩ እንደሆነ እየተገለጸ የሚገኘው የቀድሞ የማንቸስተር ዩናይትድ ረዳት አሰልጣኝ የሆነው ሬኔ ስለ ሰነ ላመንስ ተናግሯል። ትልልቅ ቡድኖችን ብትመለከት አርሰናል፣ ሊቨርፑል፣ ሲቲ በጣም ጥሩ ግብ ጠባቂ ያላቸው ዩናይትድ ግን ደረጃውን የጠበቀ ግብ ጠባቂ የሉትም ብሏል። ላመንስ ወደፊት በጣም ጥሩ ግብ ጠባቂ ሊሆን ይችላል፣ ነገር ግን በአሁኑ ሰዓት ለማንቸስተር ዩናይትድ ዝግጁ ነው ብዬ አላስብም። ለጊዜው የኔ አስተያየት ይሄ ነው ሲል ተናግሯል። አስቶን ቪላ እንኳን ብትመለከተው ኤሚሊያኖ ማርቲኔዝን ይዘዋል። እንደዚህ አይነት ግብ ጠባቂ ናቸው ጨዋታዎችን የሚያሸንፉል ሲል ነው የተናገረው። ሰነ ላመንስ እንግዲህ ወደፊት ጥሩ ግብ ጠባቂ የመሆን እድል አለው። ነገር ግን ከእድሜው ጋር ተያይዞ አንዳንድ እንግዲህ ስህተቶችን ሲፈጽም ተመልክተናል። ነገር ግን ካለፉት ግብ ጠባቂዎች አንጻር ስናወዳድረው
ግብ ጠባቂው ጥሩ የሚባል ነው። አንድ መራት ያለብን ነገር ግብ ጠባቂዎች ጥሩ እንዲሆኑ የሚያደርገው የተከላካይ ሽፋን ጥሩ ሲሆን ነው። ለምሳሌ አርሰናልን ብንመለከት በዊሊያም ሳሊባና በጋብሪኤል ማጋሌሽ የሚታገዝ አይነት ብዙ ሙከራዎችን ወይም ደግሞ ለተጋለጡ ሙከራዎች አይጋለጥም። ነገር ግን አሁን ሰነ ላመንስን በምናስተውለው ጊዜ ተከላካዮቹ ይህን ያህል የሚሸፍኑ አይደሉም እና ብዙዎች የሚቆጠሩ ጎሎች እንዲሁም መቆጠር ያለባቸው ጎሎች ናቸው። በእርግጥ ከልምድ አንጻር አንዳንድ ጎሎች ሊቆጠሩ ይችላሉ። ግን በብዛት መመልከት ከቻለን ግብ ጠባቂው መሰረታዊ የሆኑ ስህተቶችን ሲሰራ አልተመለከትንም። እንዲሁም የሚቆጠሩ ኳሶችን ሲያድን ተመልክተናል እና ከዚህ አንጻር እንግዲህ ወደፊት ጥሩ ግብ ጠባቂ ይሆናል ተብሎም ይጠበቃል። ኢኒዮስ እንግዲህ ከቅርብ ዓመታት ወዲህ ከስፖርት ኢንቨስትመንት ለመራቅና በስሩ የሚገኙትን የስፖርት ቡድኖች ለመቀነስ እንቅስቃሴ እያደረገ ይገኛል። ራትክሊፍ እንግዲህ የስዊዘርላንድ ክለብ ሎዛን ባለቤት ሲሆን በማርሴዲስ ፎርሙላ ዋን ጥቂት ድርሻ እንዳላቸውም የሚታወቅ ጉዳይ ነው። ሆኖ በዚህ ኢንቨስትመንት የተሳካላቸው አይመስልምና በተለይም ደግሞ የማንቸስተር ዩናይትድ የሩብ አክሲዮን ባለቤት ከሆኑ በኋላ ነገሮች እየከበዷቸው መጥቷል። በዚህም ስትራቴጂያቸው ላይ ሰፊ ለውጥ እያደረጉ ሲሆን ከሰር ቤን አይንስሌ አሜሪካ ጋር ፕሮጀክት የገንዘብ ድጋፋቸውን ከማንሳታቸውን በላይ ከኒውዚላንድ ራግቢና ከቶተንሃም ሆትስፐር ጋር የነበራቸው ከፍተኛ ስፖንሰርሺፕ ስምምነት ማቋረጣቸው ይታወቃል። ለዚህም ዋነኛ ምክንያት ደግሞ ብቻውን ከባድ ከሆነው ዩናይትድ በተጨማሪ ሌሎች የአውሮፓ ክለቦችን ማስተዳደር የፈጠረባቸው ራስ ምታት መሆኑ ተገልጿል። በነገራችን ላይ ራትክሊፍ በ2019 የፈረንሳዩን ክለብ ኒስ በ100 ሚሊዮን ዩሮ በጃቸው ሲያስገቡ ክለቡ የተረጋጋ ሁኔታ ላይ የነበረ ሲሆን በሰንጠረዥም 3ኛ ደረጃ ይዞ እንደነበር ይታወቃል። ሆኖም አሁን ነገሩ በመቀየራቸው ክለቡ መጥፎ ሁኔታ ላይ ሲገኝ ኢኒዮስም 250 ሚሊዮን ዩሮ ለሚያቀርብ ባለሀብት ክለቡን ለመሸጥ ዝግጁ መሆናቸው ገልጸው ነበር። አሁን ግን ውጥረቱ ይበልጥ ከመጨመሩ አኳያ ሰር ጂም ራትክሊፍ ዋጋውን ወደ 200 ሚሊዮን ዩሮ የቀነሱ ሲሆን ሽያጩም ከገንዘብ በላይ በአንድ ክለብ ላይ ትኩረት ለማድረግ ታቅዶ የሚከወን ይሆናል። ኮቢ ሜኖ ሩበን አሞሪም በአሰልጣኝነት ቢቀጥል ከሚያሳየው የተሻለ የጨዋታ እንቅስቃሴ በማይክል ካሪክ ስር እንደሚያሳይ በክለቡ ውስጥ እጅጉን ይታመናል ተብሏል። ጥሩ የሆኑ ልምምዶችንም እያደረጉ ይገኛሉና በነገው ዕለት እንግዲህ ማንቸስተር ዩናይትድ በሜዳው ማንቸስተር ሲቲን ይገጥማል። መልካም የሆነ ውጤትን እንመኛለን። እናንተስ ማንቸስተር ዩናይትድ በነገው ጨዋታ ያሸንፋል ወይስ ይሸነፋል? የውጤት ግምታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አዳዲስ ስፖርታዊ መረጃዎች የሚወጡ ከሆነ መቼም ቢሆን ወደ እናንተ የማደርሳችሁ ይሆናል። በዛሬው ዕለት ግን አመሻሹን የወጡ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘው።